አብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል። ዛሬን መኖር ያቆም። ነገራችን ላይ ማመን ያለብህ የሌለውን ነው። ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ለምሳሌ በቀን ውስጥ ከምናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው። ወይ ቁጭት ነው፣ ስለ ትላንት አስብቲ ባረክ ነው ወይ እና እያልከ ነው፣ ወይ ደግሞ እንዲህ ቢሆን ኖሮ እንዲህ ቢፈጠር ኖሮ ግን አናት። ይሄን የሚመለከት ሰው ቤት ውስጥ ትልቅ ዓላማ ይኖራል፣ ፍላጎት ይኖራል። በስራው፣ በትምህርቱ፣ በኑሮ፣ በመንፈሳዊ ራሱን መቀየር ይፈልጋል። በጣም አሪፍ። ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ የማስበው ነገር ለምሳሌ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች ደም እንዲያስቡበት የምፈልገው ነገር በጣም አሪፍ። ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ። እኔ ዋና ነው ብዬ የማስበው ነገር ለምሳሌ አይተህ ከሆነ የምንኖረው ወይ ትላንትን ነው ወይ ነገ። ለምሳሌ በቀን ውስጥ ከምናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው። ወይ ቁጭት ነው፣ ስለ ትላንት አስብቲ ባረክ ነው ወይ እና እያልከ ነው፣ ወይ ደግሞ እንዲህ ቢሆን ኖሮ እንዲህ ቢፈጠር ኖሮ ያስከፋህን የጨነቀህን ብቻ አለው። ይሄ ትካዜ፣ ቁጭት፣ መጥፎ ስሜት አለው ስለ ትላንት። አብዛኛው የቀን ሐሳብህ ማለት ግማሹ ደግሞ ስለ ነገ እንዲህ ቢሆን እኮ እንዲህ ቢሳካ እኮ እንዲህ ደግሞ መጥፎም ሊሆን ይችላል። ቢበላሽብኝ ስጋት፣ ፍርሃት ምናምን ሊሆን ይችላል። ወይ ደግሞ ተስፋ ሊሆን ይችላል ስለ ነገ ስታስብ። አብዛኛው ሰው ተስፋ የሚቆርጠው ትላንትና ነገን ያገናኝና ትላንት ተበላሽቷል፣ ነገም ይበላሻል፣ ዛሬ መኖሬ ምንም አይጠቅምም። ነገም የተበላሸ ነው። የትላንትን መንገድ እየተጓዝኩት ነው። ትላንት እሳት ውስጥ ነበርኩ፣ ነገም እሳት ውስጥ እገባለሁ፣ ለምን እኖራለሁ ብሎ ራሱን ያጠፋል። በጣም ብዙ ሰው አንዳንድ ሰዎች ያው በድንገት አጋጣሚ ተስፋ ቆርጠው ራሳቸውን ሊያጠፉ ይችላሉ ባልጠበቁት አጋጣሚ። ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስጠላል፣ ዛሬን መኖር ያቆማል። ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች ደም እንዲያስቡበት የምፈልገው ነገር ነገን ስታስቡት ምንድን ነው የሚሰማችሁ? በተቻላችሁ አቅም ይሄን የሚመለከት ሰው ነገውን መቀየር የሚችለው የመጀመሪያው የሰው ልጅ ሐሳቡን በመቀየር። ሁሉም ነገርህን የሚቆጣጠረው መጀመሪያ ሐሳብ ነው። ቶት ማሽን የሚቀይርህ የሚያስነሳ ቶት ሐሳብ ነው። ልክ ሐሳብህ ለምሳሌ ይኸውልህ አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንም አላለህም ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል። አዎ ነገ በጣም የምትፈልገው ነገር ታሳካለህ። ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ። ሐሳብ ስሜትን ይቆጣጠራል ማለት ነው። ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት። ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው? ጥሩ ነገር ያስባል። ብልጥ የሆነ ሰው ጥሩ ምንም በሌለ ነገር ከሆነ ባይዘይ ምንም ነገር መሬት ላይ ከመገለጡ በፊት ባይምሮ ታስቦ ነበር ምንም ነገር። ስለዚህ አሁን ሐሳብ ወሳኝ ነው ማለት። ስለዚህ አንተ ከቻልክ ነገ እንዲኖር ስለምትፈልገው ነገር አስብ። ልክ እሱን ማሰብ ስትጀምር አሁን ይሄን ሰባራ አይ ተስፋ መስጠት ማን ያቀተዋል ምናምን ሊል ይችላል ተመልካች። ልክ ናቸው። ተስፋ መስጠት ግን አይደለም። ግን እዚህ ጋር ስለ ነገ መጀመሪያ ፖዚቲቭ በቃ ነገ በጣም ምርጥ ይሆናል፣ እኔ የምፈልገው ነገር ይሳካል። ከቻልክ ግልጹን እኔ በጣም ደስ የሚል የትዳር ህይወት፣ የቢዝነስ ህይወት፣ መንፈሳዊ ህይወት ይኖረኛል ብለህ ግልጽ ሁን። በጣም የምትፈልገው ነገር ጻፈው። በገንዘብ ይሆናል፣ በቁጥር ጻፈው፣ ቤትም ከሆነ በካሬ ጻፈው፣ በፈለከው ጻፈው ብቻ እንደሚሳካም። ከዛ ምን ታረጋለህ? አስበው ይሳካል ብለህ ልክ ማሰብ ስትጀምር ወይ ነገሮች ይቀየሩ ብለህ ማሰብ ስትጀምር ስሜት ይቀየራል። ኢሞሽን በጣም ወሳኝ ነገር ነው። ስሜት ሲቀየር ነገሮች ላይ ትበረታለህ። አይተህ ከሆነ ልክ ጧት ስትነሳ ጥሩ ስሜት ላይ ከሆንክ ቀንህ ያምራል። ከሰዎች ጋር ፒስ ነህ ተጫውተህ ምናምን ነው ስራ። የደበረ ቀንስ ትዘጋቸዋለህ፣ አይጥምህም፣ የሚወራው የምትሰማው ደስ አይልም። ስሜት ወሳኝ ነው ማለት። ልክ ስሜትህ ምርጥ ሲሆን ወደ ተግባር ትገባለህ። በጣም ወሳኙ ተግባር ነው። አየህ ተግባርህን ግን የሚቆጣጠረው ስሜትህ ነው። ስሜትህን የሚቆጣጠረው ደግሞ ሐሳብህ ነው። እዚህ ልክ ወደ ተግባር ገባህ ማለት አየህ ህይወትህን መቀየር ትጀምራለህ። ስራው ይሰራል፣ አሪፍ ሙድ ላይ ትገባለህ። ያ ተግባርህ ከተደጋገመ በየቀኑ ካደረከው ምን ይሆናል? ጸባይ ልማድህ ይሆናል። ያ ልማድህ ሲደጋገም ጸባይ ይሆናል። ያ ጸባይ ማንነት ይፈጥራል፣ አንተን ይፈጥራል። እሱ እኮ ደስተኛ ነው ትባላለህ። እሱ እኮ ተስፈኛ ነው፣ እሱ እኮ ይለፋል፣ እሱ እኮ የተግባር ሰው ነው ትባላለህ። ማንነትህ መዳረሻህን ይሰጣል፣ ዴስቲኔሽንህን። አየህ
ወደ ተራራው ያወጣል። ስለዚህ ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ። ከዛ ወደ ተራራው ጫፍ እንደምትወጣ እያሰብክ መንቀሳቀስ ጀምር፣ ስሜት ይቀየራል። የተግባር ሰው ትሆናለህ። በራስ ማመን ትጀምራለህ። በቃ በአንድ ጊዜ በራስ መተማመንህ ይጨምራል። ትልቁ ነጥብ ግን ምንድነው? ሐሳብ ነው። ስለዚህ ለምታስበው አስብ ማለት ነው። ከቻልክ ቁጭ በልና ያስጨነቀህን ነገር ጻፈው፣ ተስፋ ያስቆረጠህን ነገር ጻፈው። ከዛ ተስፋ ያስቆረጠህን በወረቀት ነው የምትጽፈው። በተለይ እስክሪብቶና ወረቀት ሲገናኙ አይምሮአችን በደንብ መስራት ይጀምራል። እዚህ ያስጨነቀህን ነገር ጻፈው። ከዛ በተቃራኒው ሳይድ ያስጨነቀ ነገር ሲፈታ ጻፈው። በቃ የምትፈልገው ነገር ማለት ነው ጻፈው። እሱን እየደጋገምክ አንብበው፣ እየደጋገምክ ጻፈው በሌላ ወረቀት። ስለሱ ብቻ አስብ። ስሜትህ ይቀየራል። ስሜት ተግባር፣ ተግባር ድርጊትህ ማለት ነው። ልማድህ ይሆናል። ህይወትህን ይቀየራል። ሽማግሌ ናቸው፣ ትልቅ አባት ናቸውና ሁልጊዜ ጠዋት እየተነሱ መጽሐፍ ያነባሉ እና ብርድ ይሁን ምን ይሁን 11 ሰዓት ጋቢም ቢሆን ለብሰው ያነባሉ። ልጅ ሁልጊዜ ስትወጣ ታያቸዋለች። ልጆች ደግሞ የሚገርምህ ነገር በአይናቸው ነው የሚሰሙት። አንተ ከምትነግራቸው ይልቅ የሚያዩትን ነገር ያምናሉ። ፊልም አትይ ካልካት አንተ ያየህ ከሆነ እሷ ገብታ ተደብቃ ማየቷ አይቀር። አንተ ያጨስ ካታጨስ ካልከው የሆነ ቀን ሲያጨስ ልታገኘው ትችላለህ። ያየውን ነው የሚሰማው። ስለዚህ ሁሌ ልጅ ታያለች ስትወጣ፣ አባቷ ሁሌ እያነበቡ ነው። ስለዚህ ምን ይሰማታል ማለት ነው? ማንበብ ማለት ትልቅ የህይወት ትርጉም አለው ማለት ነው። አንባቢ ሆነች፣ ጎበዝ ሆነች፣ በትምህርቷ በረታች፣ ተሳካላት፣ አደገች፣ ጥያቄ መጠየቅ ጀመረች። አባቷ የሆነ ቀን እንዲህ ያነበቡ ከኋላ ተከሰተች። ስታያቸው የሚያነቡት መጽሐፍ ተገልብጧል። ደነገጠች። አባዬ መጽሐፍ እኮ ተገልብጧል አለች። አዎ እኔ እኮ ሲጀምር ማንበብ አልችልም፣ አንቺ እንድታነቢ ብዬ ነው አላት። ምን ማለት ነው? እኚህ አባት ማንበብ አይችሉም፣ ልጇቸውን ግን አንባቢ ያደረጓት። አየህ፣ የሌለህንም ተስፋ ልሰጥህ ይችላል። የሌለህንም ነገር አንድ ነገር በነገራችን ላይ ማመን ያለብህ የሌለውን ነው። ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ማየት ማረጋገጥ ነው። ማመን ያለብህ ያላየኸውን ነው። አየህ፣ አሁን ኢትዮጵያ ተስፋ አላት፣ ኢትዮጵያ እኮ ወደ ጥሩ ነገር ልትሄድ ነውና ምን ሰው ሲል የማይመስል ነገር አሁን የምናየው ነገር እኮ ጥሩ አይደለም ሊል ይችላል። እሱማ የምታየው ነገር ነው። ያላየኸውን ነው ማመን ያለ። አንድ ነገር ከመሆኑ በፊት ከመገለጡ በፊት ታስቧል። የሆነ ሰው አስቦታል። አሁን ሁሉም ሰው የሚኖርበት ቤት ውስጥ ያ ቤት ውስጥ እኛ ከመግባታችን በፊት ያን ቤት የሰራው አናጺ ወይ አርክቴክት አይምሮ ውስጥ አስቦታል። ቢግን ዊዝ ዘ ኢንድ ኢን ማይንድ ማለት እኮ እሱ ነው። በአይምሮ ጨርሰው በተግባር ጀምረው። ስለዚህ በአይምሮ መጨረስ ማለት የምትፈልገው ነገር ማሰብ። በቃ በሌለ ነገር መጀመር ትችላለህ፣ ማሰብ ትችላለህ። ሐሳብን ህይወትህን የሚቀል ጀግና ማለት ለኔ ባጠረ ቃል ስጠራው ዓላማውን የሚያውቅ ለዓላማው የሚኖር ለዓላማው የሚሞት። በቃ ምን ማለት ነው? አንተ ለምሳሌ እኔ የምኖረው በዚህ ምድር ላይ በህይወቴ የምመላለሰው ምርጥ ጋዜጠኛ ለመሆን ነው ካልክ ዓላማህን አውቃል። ዓላማውን ያውቀ ደግሞ መጀመሪያ አወቅ። ከዛስ ዓላማህን ለማሳካት ደግሞ ዋጋ ትከፍላለህ። ለዓላማ ትኖራለህ። ዓላማ ካልተሳካ ስትሟሟታለህ፣ ዋጋ ትከፍላለህ። ጀግና ነህ። ይሄን የሚመለከት ሰው ቤት ውስጥ ትልቅ ዓላማ ይኖራል፣ ፍላጎት ይኖራል። በስራው፣ በትምህርቱ፣ በኑሮ፣ በመንፈሳዊ ራሱን መቀየር ይፈልጋል። ዓላማውን ካወቀ እኔ መሆን የምፈልገው ይሄን ነው ካለ ለዓላማው ዋጋ መክፈል ከጀመረ ለዓላማው ከኖረ መኖር ብቻ በቂ አይደለም። ግን ብዙ መሰናክል ይገጥማል። ልታሳካ ስትሞክር የሆነ ነገር ለሱ ዋጋ የምትከፍል ከሆነ የምትሟሟት ከሆነ በቃ ጀግና ነህ። ለሀገሩ የሚሞት ጀግና ነው። ወታደር ለሀገሩ ይቆማል። አየህ፣ ወታደር ለምሳሌ ጠዋት አርፍዶ ቢነሳ ትልቅ ቅጣት ይጠብቀዋል። ለምንድን ነው የሚቀጣው? የእዝ ሰንሰለቱ ስለሚያስገድድ ብቻ አይደለም። የሆነ ቀን ያ ሰው አርፍዶ ሲነሳ ሀገር ሊወረር ይችላል በሱ ምክንያት፣ ትልቅ ኃላፊነት ካለበት። ስለዚህ ይቀጣል። አንተም ሀገር መወረር ላትደርስ ትችላለህ፣ ወታደር ላትሆን ትችላለህ ለሀገርህ። ለራስህ ግን ወታደር ሁን። ለስራ እዚህ በጠዋት ተነስ፣ ስፖርቱን ስራ፣ አንብብ፣ ራስህን ቀይር፣ ትምህርቱን ተማር። ለምን ወታደር ነኝ በልገል። ለምሳሌ በቀን ውስጥ ከምናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው። ወይ ቁጭት ነው፣ ስለ ትላንት አስብ፣ እንዲህ ባረግ ነው ወይኔ ምናምን እያልክ ነው። ወይ ደግሞ እንዲህ ቢሆን ኖሮ፣ እንዲህ ቢፈጠር ኖሮ